መከራ ካልወደድክ ክርስትና ላንተ አይስማማም። ክርስቲያኖች መከራ የሚቀበሉት ኃጢአተኛ ስለሆኑ አይደለም፣ በደለኛ ስለሆኑ ስላጠፉ አይደለም። እግዚአብሔር የሰጣቸው ስጦታ ነው መከራቸው። ክርስቶስ እኮ በዚህ ምድር እያለን የሰጠን ስጦታ መስቀሉን እኮ ነው። በሰማይ መንግስቱን አዘጋጅቶልናል። ወደ ሰማይ ግን ወደ መንግስቱ መወጣጫ መሰላል ያደረገልን ግን መስቀሉን ነው። ስለዚህ እያንዳንዳችን የምንሸከመው የንጽህና የክርስትና መስቀል አለ። ከዚያ መሸሽ አንችልም። ለእግዚአብሔር ስዕለት ተስሎ ከዚህ በዓቱ ሳልወጣ አገለግልሃለሁ ብሎ አጽንኦ በዓቱ ይዞ በበዓቱ ተወስኖ ሳለ ሰይጣን በንጉሥ መልእክተኛ አምሳል ወደዚህ ባህታዊ መጣ። ሊያስወጣው ፈልጎ ከገዳም መጣና ማጨብጨብ ጀመረ። ማን አለው? ያ በንጉሥ መልእክተኛ የተመሰለው ሰይጣን እኔ የንጉሥ መልእክተኛ ነኝ፣ ንጉሥ ስለሚፈልግህ ወደ ንጉሡ ልወስድህ ነው የመጣሁት አለ። እና ያ ባህታዊ ሰይጣን እንደሆነ ስለገባው አይ እኔ በምድር ንጉሥ የለኝም፣ የኔ ንጉሴ ኢየሱስ ክርስቶስ ነው አለ። ሰይጣን እንደተነቃበት ስለገባው ያንን ባህታዊ ረግጦ መሬት ላይ አንከባሎ ቀጥቅጦ ጥሎት ሄደ። ተደብድቦ ደቆ ሰውነቱ ያ ባህታዊ እንደምንም ብሎ አንገቱን ቀና ለማድረግ ሲሞክር በዓቱ ውስጥ ሰውነቱ እንደ ፀሐይ የሚያበራ መልአክ አየ እና ያን መልአክ ጠየቀው። ማነህ አለው። ማነህ ሲለው ጠባቂ መልአክ ነኝ አለ። ተናደደ ባህታዊ። እንደዚህ ሰይጣን ሲጫወትብኝ አንተ የት ነበር? ካሁን ምን ልትሰራ መጣ? እኔ የተገለጥኩልህ የመጣሁት ሰይጣንን በምትችለው በአቅምህ ታግለ ስላሸነፍከው ነው። አንተ በምትችለው በአቅምህ ባትታገለው ኖሮ ካንተ አቅም በላይ የሆነውን ነገር ደግሞ ላሸንፍልን ያልመጣም ነበር። እንግዲህ ወቅቱ ወርሃ ጽጌ ነው። የእመቤታችን ስደት ይታሰባል። እመቤታችን ደግሞ ለሚያምኑ ለክርስቲያኖች ሁሉ ሕይወቷ መስታወት ጭምር ነውና ስለ እመቤታችን ብቻ ሳይሆን በክርስትና ሕይወቱ ስላለ መከራም ጭምር ቤተክርስቲያን የምታስተምርበት ወቅት ስለሆነ በማቴዎስ ወንጌል ምዕራፍ 14 ቁጥር 28 ላይ ያለውን የቅዱስ ጴጥሮስን ቃል መነሻ አድርገን እንማራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በዚህ በማቴዎስ ወንጌል ምዕራፍ 14 ላይ በጣም ብዙ ታሪኮች የተፈጸሙበት ክፍል ነው። አምላካችን ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 14 እንደተጻፈልን የወዳጁ የአጥማቂውን የቅዱስ ዮሐንስን መጥምቅ ሞቱን የሰማበት ምዕራፍ ነው። ክርስቶስ ቅዱስ ዮሐንስ በንጉሱ በሄሮድስ አማካኝነት አንገቱን በሰይፍ ተመቶ እንደሞተ ደቀ መዛሙርቱ መጥተው በነገሩት ጊዜ ክርስቶስ አዘነ። ቅዱስ ዮሐንስ ወደ አገልግሎት ከመውጣቱ በፊት ለረጅም ዓመታት የኖረው በበረሃ ስለሆነ የበረሃው ሰው ዮሐንስ እንደሞተ ክርስቶስ በሰማ ጊዜ የዮሐንስን ነገር ለማሰብ ቅዱስ ዮሐንስን ለመዘከር ወደ ምድረ በዳ በታንኳ ፈቀቅ ብሎ እንደሄደ ወንጌሉ ይነግረናል። ቅዱስ ዮሐንስ የምድረ በዳ ሰው ነው። ስለዚህ የምድረ በዳውን ሰው ዮሐንስን ለማሰብ ለመተከዝ ክርስቶስ ስለ ዮሐንስ ለማዘን ወደ ምድረ በዳ በታንኳ ፈቀቅ ብሎ ሄደ። ከጥቂት ጊዜም በኋላ ሲመለስ በጣም ብዙ ሕዝብ የክርስቶስን መምጣት በጉጉት ሲጠባበቅ ተመለከተ። ሕዝቡ ክርስቶስን ስለ ብዙ ምክንያት ይከተሉት ነበር። አንዳንዶቹ የቃሉን ትምህርት ፈልገው ይከተሉት ነበር። አንዳንዶቹ ደግሞ የእጁን ታምራት ሚሹም ነበሩ። ብዙ የታመሙ በብዙ ደዌ የሚሰቃዩ ብዙ ሰዎች ነበሩ። አምላካችን ክርስቶስ እነዚያን ሰዎች ባየ ጊዜ አዘነላቸው ይላል። ምን አረገላቸው? አዘነላቸው። ወደ እነርሱም ቀርቦ እያስተማረ ሕሙማነ ነፍስን በቃሉ ፈወሰ። ሕሙማነ ሥጋዎችን ደግሞ በታምራት እየዳሰሰ አምላካችን ክርስቶስ ይፈውሳቸው ጀመር። ይህን እያደረገ ቀኑ ሄደ፣ እየመሸ መጣ። በዚህ ጊዜ ሐዋርያቱ የእሳቱን መሄድ ስላዩ ወደ ክርስቶስ መጡና ጥያቄ ያቀረቡለት፣ ጌታ ሆይ ሰዓቱም ሄዷል፣ ያለንበትም ምድረ በዳ ነው። ስለዚህ ሕዝቡ ወደ ከተማ ወጥቶ ምግብ እንዲገዛ አሰናብታቸው አለ። በዚያ ጊዜ የነበሩት ሰዎች ሴቶችና ሕፃናት ሳይቆጠሩ 5000 ነበሩ። ሐዋርያቱ ያሳሰባቸው የሕዝቡ ምግብ ነው። እኛ እጅ ላይ ያለው ጥቂት ስለሆነ በኋላ ሲርባቸው የምንበላው ነገር ስጡን ብለው ቢጠይቁን እንዳንጨነቅ
ከአቅማችን በላይ እንዳንቸገር ሰዓቱ ሳይመሽ በጣም ሕዝቡ ወደ ከተማ ወጥቶ ምግብ እንዲገዛ አሰናብተው በማለት ወደ ክርስቶስ ጥያቄ አቀረቡለት። እንግዲህ ጉባኤው እንዲበተን ሐዋርያቱ ምክንያት ያደረጉት ሁለት ነገሮችን ነው። የመጀመሪያው የሰዓቱ መሄድ ነው። ሁለተኛ ደግሞ የሚበላ ነገር አለመኖር፣ ምድረ በዳ መሆኑ ነው ቦታው። አምላካችን ክርስቶስ ግን መልስ ሲሰጣቸው ምን አለ? እናንተ የሚበሉትን ስጧቸው አለ። ሐዋርያቱ በዚህ ጊዜ ገና ተማሪዎች ነበሩ። አብሯቸው የነበረው መምህራቸው ክርስቶስ ማን እንደሆነ እውነተኛ ማንነቱን ገና አልተረዱም ነበረ። ከነርሱ ጋር ያለው ክርስቶስ ሰዓት ወይም ጊዜ የሚገድበው አይደለም። ጊዜያትን የፈጠረ ጨለማ በእርሱ ዘንድ የማይጨልምበት አምላክ ነው። እንኳን እርሱ ቀርቶ የእርሱ ባለሟሎች ቅዱሳን እንኳን ስራ ሲሰሩ ፀሐይም ጨለማም የማይገድባቸው ነበሩ። እነ ኢያሱ በገባውን ሰማይ ላይ ፀሐይም ምን አድርገዋል? አቁመዋል። ፀሐይን እንዲያቆሙ ያደረጋቸው እርሱ ነበረ። ይህ መምህር ግን ከሐዋርያቱ ጋር እያለ ሐዋርያት የእርሱን ማንነት አልተረዱም ነበር። ስለዚህ ጌታ ሆይ ሰዓቱ ምን አድርጓል አሉት። ሰዓቱም ሄዷል፣ ያለንበት ምድረ በዳ ነው አሉት። ምድረ በዳ በእግዚአብሔር ዘንድ ምንድን ነው? ገና ስነ ፍጥረት በሚፈጠሩበት ጊዜ በዕለተ ማክሰኞ መሬት ልክ እንደ ጉበት ነበረች ይላሉ ሊቃውንት። ምንም የሌለባት፣ ምንም አይነት እጽ፣ ምንም አይነት ተክል የማይታይባት ንጹህ ነበረች መሬት። ከባዶ መሬት ላይ በቃሉ ስልጣን ለታውፅ ምድር ብሎ ምድርም ሳርና ቡቃያ ፍሬ ያለባቸውን ሁሉ ዛፎች ታብቅል ብሎ በቃሉ ስልጣን ምንም የሌለባት ምድር እጽዋት እንድታበቅል ያደረገ ማን ነው? የእግዚአብሔር ቃል ነው። ከነሱ ጋር ያለው መምህራቸው ነው። እነርሱ ግን አላወቁትም። ስለዚህ ያለንበት ምድረ በዳ ነው፣ ምንም አይነት ልምላሜ ምንጭ የለም እና እንዴት እንሆናለን? ስለዚህ ሕዝቡን አሰናብታሉት። ሐዋርያት በእርግጥ የነሱ ብቻ ጥያቄ አይደለም። የነርሱ አባቶቻቸውም በምድረ በዳ ሳሉ እግዚአብሔርን እንዲህ አይነት ጥያቄ ጠይቀውት ነበር። ሙሴ ከግብፅ ባርነት አውጥቶ ሲመራቸው እግዚአብሔርን አሙት እስራኤላውያን። እግዚአብሔር እኮ ከሰማይ መና አወረድኩላችሁ የሚለን እኛ ከደጋ ላይ ስለምንሄድ ውሃውን እያረጋ መና ብሎ ያዘንባል እንጂ ከላይ እሱ የእውነት እግዚአብሔር ከሆነ እሱ የእውነት ከሃሊ ከሆነ በምድረ በዳ እስቲ መናን ያውረድልን። በእውኑ እግዚአብሔር በምድረ በዳ ማዕድን ይሰራ ዘንድ ይቻለዋልን ብለው ጠይቀው ነበር አይሁድ። እስራኤላውያን እንዲህ ብለው ነበር። እግዚአብሔርን በምድረ በዳ ማዕድን መስራት ማዕድን ማውረድ እንደሚችል ለእስራኤላውያን ሲያሳያቸው ሙሴ ወደ ሐራሴቦን በረሃ እንዲያወርዳቸው ነግሮት ነበር። እግዚአብሔር ወደዛ አወረዳቸው። እግዚአብሔር የፈለጉትን ማዕድ ካወረደላቸው በኋላ የሕዝቡን እኩሌታ ግን ስለ ድፍረታቸው በእባብ ተነድፈው እንዲሞቱና እንዲታመሙ አድርጎ ነበር። ሐዋርያት አሁን ያለንበት ምድረ በዳ ነው፣ ልምላሜ ምንጭ የለም። ስለዚህ ከየት መጥቶ ሕዝቡ ይመገባል? አሰናብታቸው ብለው ክርስቶስን ጠየቁት። አምላካችን ክርስቶስም ወዲያው ጥያቄ ያቀረበላቸው፣ እነሱ ሊሄዱ አያስፈልጋቸውም፣ ባይሆን እናንተ የሚበሉትን ስጧቸው አለ። ክርስቶስ ይህን ጥያቄ ለሐዋርያቱ የጠየቃቸው በእጃቸው ያለው ምን እንደሆነ ሳያውቅ ቀርቶ አይደለም። ሐዋርያቱ እጅ ላይ ያለው ጥቂት ነገር ያን ሁሉ ሕዝብ ይመግባል ይበቃል ብሎ አስቦ አይደለም ክርስቶስ የጠየቃቸው። ይህ የክርስቶስ ጥያቄ የሐዋርያቱን እምነት ለመፈተን የቀረበ ጥያቄ ነበረ። ልክ ለቅዱስ ጴጥሮስና ለሌሎቹ ሐዋርያት እንዳቀረበው አይነት ጥያቄ ታስታውሱ ከሆነ በፊልጶስ ቂሳርያ ክርስቶስ ሐዋርያቱን ሰብስቦ የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር። ሐዋርያቱ ሰዎች ስለ ክርስቶስ የሚሉትን የሰሙትን ነገሩት። ክርስቶስ ደግሞ ዘወር አረገና ጥያቄውን እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከሐዋርያቱ ሁሉ ቀድሞ አንተማ የሕያው የእግዚአብሔር ልጅ ማነህ? መልሱ ኢየሱስ ክርስቶስ ነህ አለው። በዚህ ጊዜ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ ብሎ ክርስቶስ አመስግኖት ነበር። አሁንም ይህን ጥያቄ ያቀረበላቸው ሐዋርያቱ ቶሎ ብለው እምነታቸውን እንዲያሳዩ ነበረ። ያለን ጥቂት ነው። እጃችን ላይ ያለው 5 እንጀራና 2 ዓሣ ነው። ነገር ግን
የበረከት አምላክ የሆንከው አንተ ከኛ ጋር ካለ ጥቂቱ ይበዛል፣ ያነሰው ይበረክታል ብለው እምነታቸውን በእሱ ላይ ያላቸውን መደገፍ እንዲያሳዩ ነበር ክርስቶስ የጠየቃቸው። ሐዋርያቱ ግን እጃችን ላይ ያለው ጥቂት ነው፣ 5 እንጀራና ስንት ዓሣ? 2 ዓሣ ነው ያለን፣ አይበቃም አሉት። የሚገርም ነው። ሐዋርያቱ አሁንም ከነርሱ ጋር ያለውን መምህራቸውን አምላካቸውን በደንብ አልተረዱትም ማለት ነው። ለክርስቶስ ጥቂቱ በቂ ነው ብዙ ለማድረግ። የጠየቃቸውም እጃቸው ላይ ያለው እንደሚያንስ ሳያውቅ ቀርቶ አይደለም፣ ነገር ግን በእርሱ የበረከት አምላክነት እንዲተማመኑ ነበር፣ እንዲያምኑበትም ጭምር ነበር። ሐዋርያቱ ግን ጥያቄው ሕዝቡን ሁሉ መመገብ ትችላላችሁ ወይስ አትችሉም የሚል ጥያቄ መስሎ ተሰማቸው። እግዚአብሔር ሁል ጊዜ ስራ መስራት ሲፈልግ እኛን የሚጠይቀን ጥያቄ አለ። እግዚአብሔር የትኛውንም በጎ ስራ ከሰው ልጆች ጋር ተባብሮ ይሰራል። ተባብሮ ምን ያደርጋል? እግዚአብሔር የበጎ ፈቃዳችን ተባባሪ ነው ይላሉ ሊቃውንት። ቅዱስ ጳውሎስም በዚህ በቆሮንቶስ መልእክቱ ላይ እናንተ የእግዚአብሔር እርሻዎች ናችሁ፣ እናንተ የእግዚአብሔር ሕንፃዎች ናችሁ ይልና እኛ ደግሞ ከእርሱ ጋር አብረን ሰራተኞች ነን ይላል። ከማን ጋር አብረን? ከእግዚአብሔር ጋር። ስለዚህ እግዚአብሔር ከሰው ጋር መስራት ደስ ይለዋል። ከሰው ጋር ሲሰራ እግዚአብሔር ከሰው የሚጠብቀው ጥቂት ወይም አንድ ነገር ነው። እኛ እጃችን ላይ ያለው ነገር ምንም ማይጠቅም መስሎ ሊታየን ይችላል። የማይጠቅመውን ግን እንዲጠቅም ማድረግ የሚችል ማን አለ? እግዚአብሔር አለ። እጃችን ላይ ያለው በጣም ጥቂት ሊሆን ይችላል። ጥቂቱን ግን ማበርከት፣ ማብዛት፣ ለብዙ ጉባኤ ማድረግ የሚችል እግዚአብሔር ከኛ ጋር ከሆነ ጥቂቱ ይበቃል። ክርስቶስ ይሄንን የጠየቃቸው በመጽሐፍ ቅዱስ እኮ እግዚአብሔር የሰራበትን መንገድ ስንመለከት በጣም እንደነቃለን። ታስታውሳላችሁ? ሙሴ እስራኤላውያንን እየመራ ከበረሃ ከግብፅ ሲወጣ የያዘው በትር ነበር። ያቺ በትር የወተሩን በጎች ይጠብቅበት የነበረ በምድረ በዳ ከአንድ ዕፅ ላይ የሸመጠጠው በትር ነበር ወይም ዱላ ነበር። ያቺ ዱላ ለበግ መጠበቂያነት ለምርኩዝነት ያዛት እንጂ ከዚያ የበለጠ ስራ አላት ብሎ ሙሴ አላሰበም ነበር። እግዚአብሔር ግን በሙሴ እጅ የነበረውን ያንን ደረቅ የሆነውን እንጨት ሲፈልግ ባህርን ይከፍልበታል። ሙሴ ከባህር ኤርትራ ፊት ለፊት ሆኖ እስራኤላውያን ከኋላ ሆኖ ሲያጉረመርሙበት ሲጮሁበት፣ ሙሴም በልብ ወደ እግዚአብሔር ለምኖ ነበር። ወደ እግዚአብሔር ጮሆ ነበረ። እግዚአብሔርም ለምን ትጮህብኛለህ? በእጅ ያለው ምንድነው ብሎ ጠየቀው። በሙሴ እጅ ያለው ምንድነው? በትር ነው። በትር ደግሞ ታንኳ አይደለም፣ መርከብ አይደለም፣ ባህርን ቀዝፈን ልንሻገርበት አንችልም። እግዚአብሔር ግን በትርን ባህር ማለፊያ ሊያደርገው ይችላል። ስለዚህ ውሃውን በበትር ምታለው። ሲመታው የኤርትራ ባህር ምን አደረገ? ተከፈለ። ማን ነው የከፈለው? እግዚአብሔር ነው የከፈለው። እግዚአብሔር እጃችን ላይ ባለ አይጠቅምም ብለን በምናስባቸው ነገሮች ሁሉ ስራ መስራት ይችልበታል። ስለዚህ ሐዋርያቱንም ያላቸው ጥቂት ነገር እንዲያቀርቡ ነበር ያደረጋቸው። ባቀረቡት ደግሞ መስራት የማድርሻ ነው፣ የእግዚአብሔር ድርሻ ነው። ሐዋርያቱን ጠየቃቸው። ሐዋርያቱ ግን ያለን ትንሽ ነው አሉ። ያላችሁን አምጡ አላቸው። አመጡ። ያላቸውን ክርስቶስ ባረከው። ከዚያ ሐዋርያቱ 5ቱን እንጀራና 2ቱን ዓሣ ለሕዝቡ አከፋፈሉ። ሕዝቡ በልቶ ተርፎ ወደ 12 መሶብ ተነሳ። ወደ 12 መሶብ ተነሳ። ሕዝቡ በላ፣ ጠገበ። ሕመሙ በሽታው ሁሉ ራቀለት። አሁን ጊዜው የማመስገን ነው። አምላካችን ክርስቶስ ሕዝቡ በተቸገረ ጊዜ፣ በራበው በጠማው ጊዜ፣ እርዳታ በሚፈልግበት ጊዜ ከእነርሱ ጋር ነበረ። ልክ ግን ሕመሞቻቸውን ከፈወሰላቸው፣ ረሃባቸውን ካሳገሰላቸው በኋላ የምስጋና ጊዜ ሲደርስ ግን ያን ጊዜ ክርስቶስ ሕዝቡን አሰናበተና ጥሏቸው ወደ ተራራ ወጣ ይላል። ወደ ምን ወጣ? ወደ ተራራ ወጣ። እናንተ ከሰው ጋር መሆን ደስ የሚላችሁ መቼ ነው? ሰው ሲቸገር፣ ሲራብ፣ ሲጠማ፣ ሲታመም፣ መከራው ሲገባ፣ ሲሰቃይ ነው አብራችሁ መሆን የምትፈልጉት? ወይስ ሲሳካለት፣ ሲኖረው፣ ሲሞላለት፣ ሲደሰት በየትኛው ጊዜ ነው እናንተ ከሰው ጋር መሆን የምትፈልጉት? ብዙዎቻችን ከቸገረው ቆን መቆም አንፈልግም። አምላካችን ክርስቶስ ግን ሕዝቡ በቸገረው ጊዜ አብሯቸው ነበረ። ልክ ግን ችግራቸው ሁሉ ተፈቶ ማመስገን በሚጀምሩበት ሰዓት ላይ ሕዝቡን አሰናበታቸው ይላል። እኛም በመከራ ጊዜ ከሰው ጎን መቆም እንዳለብን፣ መከራዎቻቸውን ደግሞ በእርዳታ ካራቅንላቸው በኋላ
የሚያስፈልጋቸውን ድጋፍ ካደረግን በኋላ ደግሞ ቁጭ ብለን ምስጋና መጠባበቅ እንደሌለብን ትተናቸው ደግሞ ወደ ተራራ ወደ እግዚአብሔር ወደ ቤተክርስቲያን መመለስ እንዳለብን ይህ ታሪክ ያስረዳናል። ክርስቶስ ጥሏቸው ወደ ተራራ ወጣ። ወደ ተራራ ሲወጣ ግን ሐዋርያቱ ከህዝቡ ጋር አንድ ምክር ውስጥ ገብተው ነበር። እንግዲህ ህዝቡ ታሞ ነበር፣ በክርስቶስ ተአምራት ተፈወሰ። ርቦት ነበር፣ በክርስቶስ ተአምር እንጀራው በርክቶ ምን አረገ? በላ። ረሃቡ ታገሰለት። ስለዚህ ህዝቡን ብሎ ማሰብ ጀመረ። አይ እንዲህ ያለውንማ ስንራብ የሚያበላንን ብንታመም የሚፈውሰንን ዝም ብለን ማሰናበት ዝም ብለን መልቀቅ የለብንም። ብንሾመው ንጉሥ ብናደርገው ይጠቅመናል ብሎ ህዝቡ መማከር ጀመረ። ይሄን ሐሳብ ይዞ ወደ ሐዋርያቱ መጣ። ለሐዋርያቱ ይሄን ሐሳብ ነገሯቸው። ክርስቶስን ልናነግሰው እንፈልጋለን፣ ልንሾመው እንፈልጋለን አሏቸው። ሐዋርያቱ ደስ አላቸው በጣም። ምክንያቱም ሐዋርያቱ ራሱ ክርስቶስ አንድ ቀን በሄሮድስ ዙፋን ላይ የሚቀመጥ ይመስላቸው ነበር። የክርስቶስ አመጣጥ ለንግስና በሄሮድስ ዙፋን ላይ ለመቀመጥና እስራኤልን ለማስተዳደር ይመስላቸው ነበረ። ክርስቶስ ግን ወደዚህ ዓለም የመጣው በሄሮድስ ዙፋን ሊቀመጥ ነው። የክርስቶስ ንግስና እንደዚህ አይደለም። ሐዋርያቱ ይሄ ስለመሰላቸው ብዙ ጊዜ ሲሳሳቱ እናያለን። ለምሳሌ ክርስቶስ የሰው ልጅ በክብር በሚመጣበት ጊዜ ብሎ ሲናገር በክብር እመጣለሁ ሲል የመንገሻው ጊዜ የቀረበ እየመሰላቸው ከሐዋርያቱ መካከል ያዕቆብና ዮሐንስ ወደ ቤታቸው ቶሎ ሄደው መምህራችን ሊከብር ነው፣ ሊነግስ ነው፣ ስለዚህ አንዳችንን በቀኙ ሌላችንን ደግሞ በምኑ በግራው አድርጎ እንዲያቆመን እንዲያከብረን ለምኝልን ብለው እናታቸውን ሲያስቸግሩ ትመለከታላችሁ። ሐዋርያቱ ክርስቶስ እከብራለሁ እነግሳለሁ ሲል በዚህ ዓለም የሚከብር የሚነግስ ይመስላቸው ነበር። የክርስቶስ ክብሩ ግን በዚህ ዓለም ነው። ንግስናው በዚህ ዓለም ነው። ወደዚህ የመጣው በሄሮድስ ዙፋን ላይ ለመቀመጥ አይደለም። የክርስቶስ የንግስና ዙፋኑ መስቀል ነው። ክርስቶስ የሚጠጣው ጽዋ ሞት ነው፣ ሞት ነው። መክበር ለክርስቶስ ከፍ ማለት ሞቱ ነው። ለዚያ ነው ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 7 ላይ ስለዚህ ሲናገር ምን አለ? ኢየሱስ ይላል። እስኪ ሁላችሁም በሉ ኢየሱስ ገና አልከበረምና መንፈስ ቅዱስ አልወረደም ነበር። ገና አልከበረምና ማለት ገና አልተሰቀለምና። ክርስቶስ ሳይሰቀል ደም ሳይፈስ ስርየት የለም። ስርየት ደግሞ ሳይኖር መንፈስ ቅዱስ አይወርድም፣ ለኛ አይሰጥም። ስለዚህ ክርስቶስ ገና አልከበረምና ማለት አልተሰቀለምና ማለት። ስለዚህ መሰቀሉን መጽሐፍ ቅዱስ ምን ይላል? መክበር ብሎ ይጠራዋል። የክርስቶስ የክብር ዙፋኑ ደግሞ መስቀሉ ነው። በመስቀል ላይ ከብሮ ነግሶ ነው ሁላችንንም የገዛ። ሐዋርያቱ ግን ለጊዜው እንደዚህ አልመሰላቸው። ስለዚህ ይሄንን ተስፋ አድርገው ይጠባበቁ ስለነበረ ህዝቡ አሁን ልናነግሰው እንፈልጋለን ሲሏቸው ደስ አላቸው በጣም። ከህዝቡ ጋር በሐሳብ ተስማምተው ይመካከሩ ጀመር። ህዝቡ ክርስቶስን ለማንገስ ይፈልጉ የነበሩት በነፍሳችን ይጠቅመናል፣ ለነፍስ የሚሆነንን ቃለ እግዚአብሔር ይመግበናል፣ በኋላም ደግሞ መንግስቱን ያወርሰናል ብለው ሳይሆን በስጋ ስለጠቀማቸው፣ ቢራቡ ስላበላቸው፣ ቢታመሙ ስለፈወሳቸው፣ በስጋ ስለጠቀማቸው ለስጋ ጥቅም ሲሉ ክርስቶስን ማንገስ ፈለጉ በራሳቸው ላይ። መንፈሳዊ ዓላማ አልነበረው። አንዳንድ ሰዎች እኮ የእግዚአብሔርን አምላክነት የሚፈልጉት የስጋ ጉርለታቸውን እንዲሞላላቸው ብቻ፣ ሲቸግራቸው ሲርባቸው የሆነ ሲጎርልባቸው ብቻ ቤተክርስቲያን የሚመጡ ሲሞላላቸው ግን እግዚአብሔርን አይደለም ሊያስታውሱት ትዝም አይላቸዋል። ስሙን ለመጥራት እንኳን ማስታወስ የሚከብዳቸው ሰዎች አሉ። እግዚአብሔርን ለስጋ ጥቅም ብቻ መፈለግ የነዚህ የአይሁዶች ጠባይ ነበረ። ክርስቶስ ስላበላቸው ስላጠጣቸው ስለፈወሳቸው ነበረ እንዲነግስላቸው የፈለጉት የነበረ። እናንተ እግዚአብሔርን ለምንድን ነው የምትፈልጉት? ስለ ስጋ ጥቅማችሁ ብቻ ነው? የተሻለ ደሞዝ እንዲያሰጣችሁ ነው? የተሻለ የሥራ እድገት እንዲያስገኝላችሁ ነው? ገንዘብ እንዲሰጣችሁ ነው? እንደው የሰራችሁት እንዲባርክላችሁ ነው? ወይስ ምንም ባይኖር ነቢዩ እንዳለው ከብቶች በጋጣ ውስጥ ባይኖሩ ሁሉ ነገር ባዶ ቢሆን በእግዚአብሔር ደስ ይላችኋል? በመድኃኒታችሁ አምላክ ሐሴት ታደርጋላችሁ? ህዝቡ ስለበሉና ስለጠጡ ስለተፈወሱ ክርስቶስ እንዲነግስላቸው ፈለጉ። ይሄ ስጋዊ ሐሳብ ነው። ሐዋርያቱ ከህዝቡ ጋር ተስማሙ። ያን ጊዜ ክርስቶስ
ሐዋርያቱ ምን አላቸው? ወደ ታንኳ እንዲገቡና እንዲቀድሙት ግድ አላቸው ይላል። ወደ ታንኳ ምን እንዲያደርጉ? እንዲገቡ ግድ አላቸው ይላል። ይሄ የእግዚአብሔር ፈቃድ አይደለማ። እግዚአብሔርን ለስጋዊ ጥቅም ብቻ ስንፈልገው ደስ አይለው። ስለዚህ ሐዋርያቱን ገሰጻቸው። ወደ ታንኳው ግቡ ብሎ ግድ አላቸው ይላል። ወደ ታንኳው ሐዋርያት ለክርስቶስ ቅርብ ስለነበሩ የክርስቶስን ማደሪያ መዋያውን የሚያውቁት እነሱ ናቸው። ስለዚህ አያችሁ እቅዱን የሚነድፉላቸው ለሕዝቡ ሐዋርያቱ ነበሩ። ዛሬም እኮ በውጭ ያሉ እግዚአብሔርን ለመነገጃ ለማትረፊያ ገንዘብ ለማግኛ የሚፈልጉት ሰዎች በቤተ ክርስቲያን ውስጥ ያለን ሰዎች እኮ ነው እቅድ እንድናወጣላቸው የሚጋብዙ፣ እንድንተባበራቸው። ሃይማኖትን እንዴት መነገድ እንችላለን፣ በሃይማኖት እንዴት ማትረፍ እንችላለን ብለው የሚጠይቁት እኛን ነው። ለእንደዚህ አይነቱ ሰዎች ክርስቶስ አሁንም መልሱ ወደ ታንኳው ግቡ ብሎ ግድ ይላቸዋል። ታንኳይቱ ቤተክርስቲያን ነች። ወደ ቤተክርስቲያን ተመለሱ ነው ጥያቄ። ወደ ቤተክርስቲያን ሐሳብ ተመለሱ፣ ግቡ ወደ ታንኳው አላቸው። ከዚያ ሐዋርያቱ ወደ ታንኳው ገቡ። ወደ ታንኳው ከገቡ በኋላ ወዲያው መንገድ ሲጀምሩ ታንኳው በማዕበል ይጨነቅ ጀመር። ማዕበል ተነሳባቸው። ሐዋርያቱ አሳ አጥማጆች ስለነበሩ ማዕበል ሲነሳ እንዴት ማዕበሉን ማረጋጋት እንዳለባቸው ያውቁ ነበር። ስለዚህ የሚችሉትን አደረጉ። ሙያቸው የፈቀደላቸውን ዕውቀታቸው ያስቻላቸውን ያህል ሞከሩ፣ ታገሉ። ማዕበሉ ግን ሊቆም አልቻለም። እንደውም እየገፋ ወደ ባህሩ መካከል አደረሳቸው። የገሊላ ባህር ላይ ነው ያለው። ወደ ባህሩ መካከል አደረሳቸው። ሐዋርያቱ የሚችሉትን ሁሉ አድርገው ተስፋ ሲቆርጡ ሲደክማቸው ከዚህ በኋላማ አንችልም ብለው መድከም ሲጀምሩ ያን ጊዜ ከሌሊቱ በአራተኛው ክፍል ይላል። በስንተኛው ክፍል? በአራተኛው ክፍል ማለት ከ9 ሰዓት ጀምሮ ባለው ከሌሊቱ 9 ሰዓት ጀምሮ ባለው ከሌሊቱ በአራተኛው ክፍል በዚያ በውሃው ላይ አንድ አካል ወደ እነሱ እየተራመደ ሲመጣ አዩ። ሐዋርያቱ ይህንን ባዩ ጊዜ ምትሃት ያዩ መሰላቸው ይላል። ሰይጣን ወይም መንፈስ ያዩ መሰላቸው። ሐዋርያት ሰይጣን ወይም መንፈስ ያዩ ስለመሰላቸው ደንግጠው ጮሁ ይላል። ምን አደረጉ? ሐዋርያቱ ሰይጣን የመጣ መስሏቸው ፈርተው ብለው ጮሁ። ሐዋርያት በጣም የሚገርም ነው በጣም። እስኪ ልጠይቃችሁ፣ ሰይጣን ብታዩ ማን ነው የሚጮኸው? እናንተ ናችሁ ወይስ ሰይጣን የቀደመ ነው? ሐዋርያት ሰይጣኑን አይተው ጮሁ። ሰይጣን ያዩ መስሏቸው ደንግጠው ጮሁ። የሚገርማችሁ በማርቆስ ወንጌል ስናነብ ከዚህ ታሪክ መፈጸም አንድ ምዕራፍ በፊት ክርስቶስ ሐዋርያቱን ሁለት እያደረገ ስልጣን ሰጥቶ ወደ መንደር ውስጥ ልኳቸው ነበረ። የላካቸው አንደኛ ንስሐን እንዲሰብኩ ነው። ሁለተኛ ደግሞ አጋንንትን እንዲያወጡ ስልጣን ሰጣቸው ይላል። ምን ሰጣቸው? ሐዋርያቱ አያችሁ፣ አጋንንትን የማውጣት ስልጣን ከተሰጣቸው በኋላ ነው በዚያ ታንኳ ላይ ሆነው በውሃው ላይ የሚራመደው ሰይጣን መስሏቸው ፈርተው የጮሁት። የሚገርም ነው። የኛ ሊቃውንት እንደውም ቀን ስናሳድደው የነበረው ጋኔን በማታ መጥቶ ሊበቀለን ነው ወይ ብለው ነው የጮሁት ይላል። ሐዋርያቱ ጮሁ ሰይጣን ያዩ መስሏቸው። ነገር ግን በዛ ሌሊት በማዕበሉ ላይ እየተራመደ ወደ እነሱ ይመጣ የነበረው ምትሃት መንፈስ ሰይጣን ሳይሆን ማን ነበር? ክርስቶስ ነበር ወደ እነሱ ይመጣ የነበረው። ሐዋርያቱ ግን ለምንድን ነው ክርስቶስ ነው ብለው ያላሰቡ? ለምንድን ነው ምትሃት ሰይጣን የመሰላቸው? ለምንድን ነው ካልን ሁለት ነገሮችን እናንሳ። የመጀመሪያው ሐዋርያት ክርስቶስን ይጠባበቁት የነበረው ገና የባህሩ ዳር ላይ እያሉ ማዕበሉ ሲቀሰቀስ ወዲያው መጥቶ ያድነናል ብለው ተስፋ አድርገው ነበረ። ነገር ግን የማዕበሉ መነሻው ጊዜ ክርስቶስ ከነሱ ጋር አልነበረም። በዚያ ሰዓትም ወደ እነሱም አልመጣም። ስለዚህ በመጀመሪያው የፈተና ሰዓት ወደኛ ይመጣል ብለው ቢጠባበቁም ስላልመጣ የተዋቸው መሰላቸው። እኛ ብዙ ጊዜ እግዚአብሔርን እኮ የምንጠብቀው ገና ፈተናው በተነሳበት በተቀሰቀሰበት ሰዓት ነው። ወደ ፈተና ገና ስንገባ እግዚአብሔር ወዲያው መጥቶ ከዚያ ፈተና ውስጥ እንዲያወጣን የምንፈልግ ሰዎች አሉ። የምንጠብቀውም በዚያ ሰዓት ነው። ሐዋርያቱ በመጀመሪያው የፈተና ሰዓት ጠብቀውት ስለነበረ በጠበቁት ሰዓት ሳይገኝላቸው ሲቀር ክርስቶስ መምጣቱን ረሱት። አያችሁ፣ ትቶናል ብለው አሰቡ። ስለዚህ በባህር ላይ እየተራመደ የሚመጣ አካል ሲመለከቱ ከክርስቶስ ይልቅ ሰይጣን ነው ብለው አሰቡ።
ሊተናኮለን ሰይጣን እየመጣ ነው ብሎ አስበ። የኛም እኮ እንደዚህ ነው። እግዚአብሔር ሁሉ ጊዜ ገና ፈተና ሲጀመር ወደ ህይወታችን ቶሎ መጥቶ ጣልቃ ገብቶ እንዲያወጣን ነው የምንፈልገው። እግዚአብሔር ደግሞ እንደዚህ ላይ ሰራ ይችላል። አንዳንድ ጊዜ እግዚአብሔር የራሳችንን ጥረት እስክናደርግ ያንን ፈተና በራሳችን ጥቂት እስክንታገለው ድረስ ዝም ሊለን ይችላል። ዝም አለን ማለት ግን ረሳን ማለት አይደለም። እግዚአብሔር በራሱ የአምላክነት ስራውን ትድግናውን እንዲያከናውንልን መጀመሪያ እኛ በምንችለው መቃወምና መታገል አለብን። መልአክ የሚላክልን እግዚአብሔር የሚረዳን እኛ የምንችለውን ካደረግን በኋላ። ይህ እኮ መጽሐፍ ቅዱስ እኮ ይናገራል። ታስታውሳላችሁ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ወደ ገዳመ ቆሮንቶስ ከሄደ በኋላ በሰይጣን ተፈትኖ ነበር። 40ንም ቀን የተፈተነው። መጽሐፍ ቅዱስ ላይ ግን ዋናዎቹን የኃጢአት ራስ የሚባሉትን ዋናዎቹን ተጽፎልናል። እና እነዚህ ሶስቱን ፈተናዎች ሰይጣን ክርስቶስን ፈተነ። ሶስቱንም ፈተናዎች ግን ክርስቶስ ድል አደረገው። ልክ ሶስቱንም ፈተናዎች ሰይጣን ፈትኖ ሲጨርስ ክርስቶስ ድል ካደረገው በኋላ ቅዱስ ማቴዎስ ምን ይለናል? መላእክትም ቀርበው ይላል ያገለግሉት ነበር። መላእክት ቀርበው እንዲያገለግሉ ምንፈልግ ከሆነ መጀመሪያ እኛ ሰይጣንን በአቅማችን መታገል አለብን። በመጽሐፍ መነኮሳት የተቀመጠ ደግሞ ታሪክ አለ። አንድ ባህታዊ ለእግዚአብሔር ስዕለት ተስሎ ከዚህ በዓቴ ሳልወጣ አገለግልሃለሁ ብሎ አጽኖ በዓት ይዞ በበዓቱ ተወስኖ ሳለ ሰይጣን በንጉሥ መልእክተኛ አምሳል ወደዚህ ባህታዊ መጣ። ሊያስወጣው ፈልጎ ከገዳሙ ከበዓቱ ሊያስወጣው መጣና እጁን ማጨብጨብ ጀመረ። ማን አለው? ማን ብሎ ሲጠይቀው ያ በንጉሥ መልእክተኛ የተመሰለው ሰይጣን እኔ የንጉሥ መልእክተኛ ነኝ፣ ንጉሥ ስለሚፈልግህ ወደ ንጉሱ ልወስድህ ነው የመጣሁት አለ። እና ያ ባህታዊ ሰይጣን እንደሆነ ስለገባው አይ እኔ በምድር ንጉሥ የለኝም፣ የኔ ንጉሴ ኢየሱስ ክርስቶስ ነው አለው። ማን ነው ንጉሴ? ኢየሱስ ክርስቶስ ነው ሲለው ሰይጣን እንደተነቃበት ስለገባው ያንን ባህታዊ ረግጦ መሬት ላይ አንከባሎ ቀጥቅጦ ጥሎት ሄደ። እና እንደዚያ ተደብድቦ ተንከባሎ ተደብድቦ ደቆ ሰውነቱ ያ ባህታዊ እንደምንም ብሎ አንገቱን ቀና ለማድረግ ሲሞክር በዓቱ ውስጥ ሰውነቱ እንደ ፀሐይ የሚያበራ መልአክ አየ። እና ያን መልአክ ጠየቀው፣ ማነህ አለው። ማነህ ሲለው ጠባቂ መልአክ ነኝ አለው። ማንኛ አለው? ጠባቂ መልአክ ነኝ ሲለው ተናደደ ባህታዊ። እንደዚህ ሰይጣን ሲጫወትብኝ አንተ የት ነበር? ካሁን ምን ልትሰራ መጣ? እኔ የተገለጥኩልህ የመጣሁት ሰይጣንን በምትችለው በአቅምህ ታግለ ስላሸነፍከው ነው። አንተ በምትችለው በአቅምህ ባትታገለው ኖሮ ካንተ አቅም በላይ የሆነውን ነገር ደግሞ ላሸንፍልን ያልመጣም ነበር አለ። ስለዚህ እግዚአብሔር የሚረዳን እኛ የአቅማችንን ያህል ምን ስናደርግ ነው? ጥረት ስናደርግ ነው። ስለዚህ ሐዋርያቱ የሚችሉትን ያህል እንዲታገሉ ጥቂት ጊዜ እግዚአብሔር ዝም አላቸው፣ ታገሳቸው። ሐዋርያት ሞከሩ፣ ጣሩ። መጨረሻ ላይ ግን ከአቅማቸው በላይ ሲሆንባቸው ተስፋ ወደ መቁረጥ ጫፍ ሲደርሱ ያን ጊዜ ክርስቶስ በማዕበሉ ላይ እየተራመደ ወደ እነርሱ መጣ። እግዚአብሔር ስራ መስራት የሚጀምረው ሰው አልችልም ከዚህ በኋላማ በቃ ብሎ ተስፋ ወደ መቁረጥ ጫፍ ሲደርስ እግዚአብሔር በቃ ረስቶኛል ማለት ነው ወደ ማለት ጫፍ ስንደርስ ያን ጊዜ ማን ይነሳ? እግዚአብሔር ይነሳ። እግዚአብሔር ስራ መስራት ይጀምራል። ክርስቶስ በባህር ላይ እየተራመደ ወደ ሐዋርያቱ መጣ። ሐዋርያቱ ክርስቶስ ነው ብለው ለማሰብ የተቸገሩበት ሁለተኛ ምክንያት ከዚህ በፊት በታንኳ ውስጥ ሲሄዱ ሳለ ማዕበል ተቀስቅሶባቸው ያውቃል፣ ተጽፏል በዚህ ወንጌል ላይ። ነገር ግን ማዕበሉ ሲቀሰቀስ ክርስቶስ ከነሱ ጋር አብሮ ታንኳ ውስጥ ስለነበረ ወደ ክርስቶስ ጮሆ ነበረ። ሐዋርያቱ ጌታ ሆይ ስንጠፋ ምን አያደርግህም? አይገድህም ወይ? ተነስ ብለው ክርስቶስ እንዲነሳ አድርገው ማዕበልና ነፋሱን ገስጾ አድኗቸው ነበረ። ስለዚህ ክርስቶስ ማዕበልና ነፋስ ሲገስጽ ያዩት ታንኳ ውስጥ ቆሞ ነው እንጂ በማዕበል እየተራመደ አይደለም። በማዕበል ሲራመድ ክርስቶስን አይተውት አያውቁም። ስለዚህ አሁንም ሐዋርያቱ በማዕበል በተጨነቁ ጊዜ ክርስቶስን ይጠብቁት የነበረው ወይኔ ከኛ ጋር በታንኳ ውስጥ ቢሆን ኖሮ እኮ ነፋስና ማዕበሉን ይገስጽልን ነበር፣ ወይም ደግሞ ገና በየብስ ሳለ እሱ ማዕበሉ ሲቀሰቀስ ቢያየን ኖሮ ማዕበልና ነፋሱን ይገስጽልን ነበር ብለው በራሳቸው መንገድ ነበር ክርስቶስ
እንዲያድናቸው የጠበቁት የነበረው። ልክ እንደኛ እኛ ብዙ ጊዜ እኮ እግዚአብሔር ካለንበት መከራ እንዲያወጣ የምንፈልገው በራሳችን እቅድ ነው፣ በራሳችን ዓላማ። የተቸገረ ገንዘብ የቸገረው ሰው ካለ እግዚአብሔር ገንዘቡን እንዲሰጠው ነው እንጂ ወደ እግዚአብሔር ቸግሮኛል ብሎ ጥያቄውን አቅርቦ እግዚአብሔር በራሱ አምላካዊ አሰራር ችግሩን እንዲፈታለት እኮ የሚፈልግ ሰው የኛ የእቅዳችን አስፈጻሚ ነው ያደረግነው እግዚአብሔር። እግዚአብሔር ጋር ያለው መፍትሄ በጣም ብዙ ነው። እኛ የምናስበው መፍትሄ አንድ ሊሆን ይችላል። የእግዚአብሔር መልሱ ግን ልዩ ልዩ ነው። በእኛ መንገድ ብቻ ግን እግዚአብሔር እንዲሰራ ስለምንፈልግ አንዳንዴ ጥያቄዎቻችን ተመልሰው በራሱ እኛ የምንፈልገው መልስ ግን ስላላገኘን የተመለሰ አይመስለን፣ እግዚአብሔር የሰማን አይመስለን። ሐዋርያቱ ክርስቶስ ማዕበል ሲገስጽ ነፋሱን ሲገስጽ ያዩት ታንኳ ውስጥ ሆኖ ነው እንጂ በባህር ተራምዶ ሲሄድ አላዩትም። አሁንም በባህር ላይ እየተራመደ ሲመጣ ክርስቶስ ነው ብለው ለማሰብ ቸገራቸው። ስለዚህ ምትሃት ወይም ሰይጣን ያዩ መሰላቸውና ጮሁ ይላል ሐዋርያት፣ ጮሁ። በዚህ ጊዜ ክርስቶስ እኔ ነኝ አትፍሩ ብሎ ሐዋርያቱን አረጋጋቸው። ልክ ሐዋርያቱን ሲያረጋጋቸው ያን ጊዜ በታንኳ ውስጥ ከነበሩት መካከል ቅዱስ ጴጥሮስ ፈጠና አለና ክርስቶስን አንድ ጥያቄ ጠየቀው። ጥያቄው የትምህርታችን መነሻው እኔ ነኝ አትፍሩ ሲላቸው ወዲያው ቅዱስ ጴጥሮስ ጌታ ሆይ አንተስ ከሆንክ በዚህ በማዕበል ላይ የተራመድክ የመጣኸው በእውነት አንተ ከሆንክ እኔንም በውሃው ላይ ወደ አንተ እመጣ ዘንድ እዘዘኝ አለው። እየሰማችሁ ነው? ምን አድርገኝ? በምን ላይ እንድመጣ? በማዕበሉ ላይ ወደ አንተ እመጣ ዘንድ እዘዘኝ አለው። በጣም የሚያስደንቅ ነው። ሌሎቹ ሐዋርያት ይህን ጊዜ ቅዱስ ጴጥሮስ ላይ ተናደውበት ሊሆን ይችላል። እንዴ ነፍሳችን እንደዚህ ተጨንቃ ግቢ ነፍስ ውጪ ነፍስ እያልን እየተጨነቅን ማዕበሉን ነፋሱን ገስጽልን አረጋጋልን ማለት ይሻላል ወይስ በማዕበሉ ላይ ወደ አንተ መምጣት ልምጣ ማለት ብሎ መጠየቅ ይሻላል? እንዴት እንዲህ አይነት ጥያቄ ይጠይቃል ብለው ቅዱስ ጴጥሮስ ላይ ሊናደዱበት ይችላል፣ ሊበሳጩበት ይችላል። ቅዱስ ጴጥሮስ ግን በዚህ ማዕበል ላይ ወደ አንተ እመጣ ዘንድ እዘዘኝ አንተ ከሆንክ አለ። አንተ ከሆንክ እዘዘኝ አለ። ያን ጊዜ ክርስቶስ የሰጠው መልስ አንድ ቃል ነው፣ ና ብሎ ፈቀደለት። ምን አለው? ጮክ ብላችሁ ማለት ቀላል ቃል አይደለም። በነገራችን በተለይ ለቅዱስ ጴጥሮስ ና አለው። ና ብሎ ሲያዘው ቅዱስ ጴጥሮስ ከጠየቀ በኋላ በማዕበሉ ላይ ልራመድ ካለ በኋላ ሲፈቀድለት ወደ ኋላ መቅረት አይቻልም። ስለዚህ ና የሚለውን የክርስቶስን ቃል አምኖ ቅዱስ ጴጥሮስ ከነበረበት ከታንኳ ውስጥ አንድ እግሩን አወጣና ውሃውን ረገጠው። ውሃውን ሲረግጠው ውሃው እንደ የብስ ጸናለት፣ እንደ መሬት ጸናለት። ቅዱስ ጴጥሮስ የረገጠው ውሃውን ሳይሆን እምነቱ ላይ ነበር የቆመው። አያችሁ፣ በውሃ ላይ መሄድ ይቻላል? ይቻላል አይቻልም? እግዚአብሔር ካዘዘ ግን ይቻላል አይቻልም? እግዚአብሔር ኑ ካለ ግን ይቻላል ይቻላል። ስለዚህ የክርስቶስን ቃል ተከትሎ ቅዱስ ጴጥሮስ ውሃውን ረገጠው፣ እንደ የብስ ጸናለት። ሁለተኛውንም እግር አወጣው፣ ረገጠ፣ እሱም ጸናለት። አያችሁ፣ የመጀመሪያው ነው ግን የሚያስፈራ። ብዙ ጊዜ በእኛ በሰዋዊ ሕሊና በሎጂክ የማይቻሉ እግዚአብሔርን ግን ስንጠይቀው ኑ ብሎ የሚፈቅዱልን ነገሮች አሉ። የሚፈቅድልን ና ብሎ የሚጠራን ነገሮች አሉ። እነዚህ ነገሮች ለመራመድ ለመሄድ ከሎጂክ በላይ ምን ያስፈልጋል? እምነት ያስፈልጋል። እምነት ሎጂክን መብለጥ አለበት። እምነት ሎጂክ ካልበለጠ ውሃውን ልትረግጦ አትችልም። ከአመክንዮ በላይ እምነት ላይ ካልተደገፍክ በውሃ ላይ እየተራመድክ ልትሄድ አትችልም። ስለዚህ ቅዱስ ጴጥሮስ ከምክንያተኝነቱ በላይ እምነቱ ላይ ተደገፈ። በክርስቶስ ቃል ላይ ና ባለው ቃል ላይ ታምኖ ውሃውን ረገጠው እግሩን አውጥቶ። በጣም ከባድ ውሳኔ ነው። ቅዱስ ጴጥሮስ በዚህ ታሪክ ውስጥ ለእምነትም ለጥርጥርም በአንድ ጊዜ ምሳሌ ሆኖ ተጽፎ ታገኙታላችሁ። ለእምነትም ለጥርጥርም እና እግዚአብሔርን ማመን ይፈልጋል። እግርን ከደረቅ ታንኳ ውስጥ አውጥቶ ውሃውን ለመርገጥ በእግዚአብሔር መተማመን ያስፈልጋል። ብዙ ጊዜ እኮ እኛ እግዚአብሔር እንዲህ አይነት ስራ እንዲሰራልን እንፈልጋለን። ግን ደግሞ ከቆምንበት ላይ እግራችንን ማላወስ ወደ ውሃው እግራችንን መስደድ ግን አንፈልግም። ብዙዎቻችን አንፈልግም። አንድ ሰው ደራሽ ወንዝ መጣና እያማታ ይወስደው ጀመር ይላሉ። እና እያማታ ደራሽ ወንዝ ሲወስደው የሆነች ቋጥኝ ነገር አየና ጉቶ ነገር ያችን ያዘ። ይዞ ግን ይጮህ ነበር፣ ጌታ ሆይ አድነኝ፣ ጌታ ሆይ አውጣኝ እያለ ይጮህ ነበር። በኋላ እግዚአብሔር ተገለጠለትና አወጣለሁ
አድንሃለሁ፣ መጀመሪያ ግን የያዝከውን ልቀቀው አለ። የሰማችሁ ነው። ምን ያረከውን ልቀቀው? የያዝከውን ልቀቀው መጀመሪያ ሲለው አይ ይህንንም አልለቅም፣ አንተ ግን ምን አድርገኝ? አድነኝ። እና አንዳንድ መልቀቅ የማንፈልጋቸው የራሳችን ካልኩሌሽኖች አሉ። ቅዱስ ጳውሎስ በእነዚያ ሁሉ መከራዎች ውስጥ እያለፈ በረሃብ ውስጥ፣ በጥም ውስጥ፣ በመደብደብ፣ በመሰቃየት፣ ታንኳ በመሰበር ውስጥ በእነዚህ ሁሉ ውስጥ እያለፈ አይፈራም ነበረ። ምን ይል ነበር? ኃይልን በሚሰጠኝ በክርስቶስ ሁሉም ምን አደርጋለሁ? እችላለሁ ይላል። እችላለሁ ይላል። ዓይንን ከክርስቶስ ላይ ማንሳት አይገባም። ብዙ ጊዜ እኛ መከራ የሚያስፈራን ከክርስቶስ ይልቅ ወደ መከራዎቹ ዓይናችንን ስለምናዞር። ስለዚህ ቅዱስ ጴጥሮስ ማዕበልና ነፋሱን ሲያየው ልቡ ፈራ። ልቡ ሲፈራ እምነቱ ተናወጠ። ይራመድ የነበረው እምነቱ ላይ ነበር። ስለዚህ ያ እምነት ሼክ ማድረግ ሲጀምር ቅዱስ ጴጥሮስን መስጠም ጀመረ። ቀስ እያለ መስጠም ሲጀምር ያን ጊዜ ጌታ ሆይ ልጠፋ ነውና አድነኝ ብሎ ወደ ክርስቶስ መጮ ጀመረ። ክርስቶስም እጁን ይዞ ወደ ታንኳ ውስጥ አስገባው። ከዚያ ያመንክ እንጂ የተጠራጠርክ አትሁን ብሎ ገሰጸው። ያን ጊዜ ወዲያው ማዕበሉ ቆመ ይላል። ማዕበሉ ምን አረገ? ቆመ። ይህን ታሪክ ለምን አነሳ ነው? የቅዱስ ጴጥሮስ ጥያቄ ለኛ ለሁላችንም ጸሎት የሚሆን ጥያቄ ነው ያቀረበው። ነገራችን ላይ በክርስትና ሕይወት ውስጥ ፈተና መከራ አለ። ክርስቲያን እስከሆንን ድረስ ሕይወታችን ከመከራና ከፈተና ሊርቅ አይችልም። ሃይማኖታችን በራሱ የተመሰረተው በብዙ መቃተት በብዙ መከራ ውስጥ ስለሆነ ቤተክርስቲያን የተወለደችው ክርስቶስ በመስቀል ላይ ተሰቅሎ ከጎኑ በፈሰሰው ውሃና ደም ነው። ስለዚህ ሃይማኖታችን መሰረቷ ውሃና ምንድነው? ደም ነው። ከክርስቶስ ከጎኑ የፈሰሰው ውሃና ደም ነው። የውሃ ግድግዳ የደም መሰረት የሚል መዝሙር አታውቁም? ቤተክርስቲያን አያችሁ፣ ህንፃዋ በውሃና በደም የተሰራ ህንፃ ነው ያለ። መሰረቷ እሱ ነው። ስለዚህ በመከራ የተወለደች ስለሆነች ቤተክርስቲያናችን በክርስትና ህይወት ውስጥ መከራ ሳይኖር አይቀርም። መከራ የሚጠላ ክርስቲያን ካለ ከሃይማኖት መውጣቱ አይቀርም። አባ ጳኩሚስ ስለዛ ነው ከመከራ የሚሸሹ ይላል። እስኪ በሉ ከመከራ የሚሸሹ ከእግዚአብሔር ይሸሻሉ። መከራ ካልወደድክ ክርስትና ላንተ አይስማማም። ክርስቲያኖች መከራ የሚቀበሉት ኃጢአተኛ ስለሆኑ አይደለም፣ በደለኛ ስለሆኑ ስላጠፉ አይደለም። እግዚአብሔር የሰጣቸው ስጦታ ነው መከራቸው። ክርስቶስ እኮ በዚህ ምድር እያለን የሰጠን ስጦታ መስቀሉን እኮ ነው። በሰማይ መንግስቱን አዘጋጅቶልናል። ወደ ሰማይ ግን ወደ መንግስቱ መወጣጫ መሰላል ያደረገልን ግን መስቀሉን ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ። ከዚያስ መስቀሌንም መስቀሉንም ተሸክሞ መስቀሉን። ስለዚህ እያንዳንዳችን የምንሸከመው የንጽህና የክርስትና መስቀል አለ። ከዚያ መሸሽ አንችልም። እመቤታችን ቅድስት ድንግል ማርያም በዚህ ሰሞን ጌታን ይዛ በእጆቿ ታቅፋ ወደ ግብፅ በረሃ መሰደዷን እናስባለን። ይሄ ሁሉ መከራ፣ ይሄ ሁሉ ንዳድ፣ ይሄ ሁሉ ረሃብና ጥም ለእመቤታችን ይገባ ነበር? አይገባም ነበር። ምን በደል አለባት? አምላክን ከመውለድ እሱን ወልዶ ከማሳደግ በንጽህና በቅድስና ራሷን ጠብቃ ከመኖር ውጪ እመቤታችን ምን በደል ነበረባት? እመቤታችን የተራበችው በመሃል እጇ ጌታዋን ታቅፋ ነው። እመቤታችን የተጠማችው በመሃል እጇ የሕይወት ውሃ ምንጭ የተባለ ክርስቶስን ይዛ ነው። እመቤታችን ከተፈተነች እኛ ፈተና ይቀርልናል? አይቀርልንም በእውነት። ስለዚህ ክርስትና የፈተና ሃይማኖት ነው። አንድ ሰው አልፈተን ብሎ መጸለይ የለበትም በሃይማኖት ሲኖር። ነገር ግን እንደ ቅዱስ ጴጥሮስ ነው መለመን ያለበት። ቅዱስ ጴጥሮስ ምን አለ? ጌታ ሆይ አንተ እስከሆንክ በውሃው ላይ በማዕበሉ ላይ ወደ አንተ እመጣ ዘንድ ምን በለኝ? እዘዘኝ። ስለዚህ ክርስቲያን ማለት ያለበት ይህ ፈተና ካንተ ከሆነ እግዚአብሔር ሆይ ጌታ ሆይ ይህ ፈተና ካንተ ከሆነ በማዕበሉ በመከራው ላይ በዚህ ፈተና ላይ ወደ አንተ እንድመጣ ወደ አንተ እንድቀርብ ኃይሉን ብርታቱን ስጠኝ እዘዘኝ ብሎ እግዚአብሔርን መለመን ያስፈልጋል እንጂ ከመከራ አውጣኝ አይባልም። ከመከራ አውጣኝ መከራ እንዳልገባ አድርገኝ ይሄ ክርስትና ጸሎት አይደለም። ቅዱስ ጴጥሮስ ያቀረበው ጸሎት እጅግ በጣም የሚያስደንቅ ነው። እግዚአብሔር ፈተና እንዳይደርስብን እኮ ማድረግ ይችል ነበር። ግን ፈተና እንዳይደርስብን ለማድረግ እግዚአብሔር ቃል አልገባልንም። ቃል የሰጠን ግን በመከራ ውስጥ ከኛ ምን እንደማያደርግ ነው? እንደማይለይ ግን ቃል ሰጥቶናል። በመከራ ውስጥ ከኛ እንደማይለይ ከሱ ጋር ሆነን መከራን ይህን ዓለም እንደምናሸንፍ ግን ክርስቶስ ቃል ሰጥቶናል። በመጽሐፍ ቅዱስ እኮ ወደ መከራ ሲገቡ ዝም ያላቸዋል። ለምሳሌ
ዳንኤል ወደ አናብስት ጉድጓድ እግዚአብሔር እንዳይጣል ማድረግ ይችላል አይችልም? ይችል ነበር። ግን ዳንኤል ወደ አናብስት ጉድጓድ ተጥሏል። ሰለስቱ ደቂቅ ወደዚያ እቶነ እሳት እንዳይገቡ እግዚአብሔር ማድረግ ይችላል። ግን ሰለስቱ ደቂቅ ግን ወደዚያ እቶነ እሳት ምን አድርገዋል? ገብተዋል። እግዚአብሔር ግን ወደዚያ ከገቡ በኋላ በማይበልና በዚያ ወጀብ ውስጥ መንገድ እንዳለ ግን አሳይቶናል። ዳንኤል ወደ አናብስት ጉድጓድ ተጣለ። አናብስቱ ግን ዳንኤልን ምን አላረጉትም? አልበሉትም። ሰለስቱ ደቂቅ ወደ እሳቱ ውስጥ ተጣሉ። በእሳቱ ውስጥ ሆነው ግን እየተመላለሱ ማንን አመሰገኑ? እግዚአብሔርን አመሰገኑ። ስለዚህ እግዚአብሔር ፈተና ወደኛ እንዳይመጣ አያደርግም። ወደ ፈተና ሲያስገባን ግን መንፈሳዊ ጉልበታችንን ሊያጎለምስልን ነው። በእሳት ውስጥ እየተመላለስ እሱን እንድናመሰግን ሊያደርገንም ጭምር ስለሆነ ሁል ጊዜ በሕይወታችን ለሚያጋጥመን ፈተናና መከራ ትርጉም መስጠት አለብን። ስንጸልይም ጌታ ሆይ ወደዚህ ፈተና ለምን አስገባኝ እባክህ አውጣኝ ሳይሆን ጌታ ሆይ በማይበሉ በመከራው በፈተናው ወደ አንተ እመጣ ቀርብ ዘንድ ምን አርገኝ እዘዘኝ ብሎ መለመን ያስፈልጋል። እግዚአብሔር በመከራ ውስጥ የሚገኘውን ጸጋ እንድናገኝ ትዕግስቱን ኃይሉን ያድለን። የሰማነውን በልቡናችን ያሳድርብን።